በልቤ የነበረው ቃል በሉቃስ ምዕራፍ 4 ከ17 እስከ 19 ላይ ያለው ክፍል ነው እና ክፍሉን አነበዋለሁ። ከዛ በኋላ ጸልየን ወደ እግዚአብሔር ቃል እንሄዳለን። ሉቃስ ምዕራፍ 4 ከቁጥር 17 እስከ 19 ያለው ክፍል እንደዚህ ይላል። የነብዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አውጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። ይህንን መጽሐፍ ካነበበ በኋላ ጠቅልሎ የመጽሐፉን ጥቅልል ለአገልጋዩ ሰጠውና ቁጭ አለ። ሁሉም ትኩር ብለው ይመለከቱት ነበረ። ዛሬ ይህ ቃል ተፈጸመ አላቸው። ሁሉም በእርሱ ስለሚገለጠው ጸጋ እያዩ ያመሰግኑት ነበር ይላል። እንግዲህ ዛሬ አብረን የምንቆየው በአንድ ርዕስ ላይ ነው። ርዕስ ስለምትፈልጉ ሰዎች እግዚአብሔር የሚቀባው በምክንያት ነው ብላችሁ መጻፍ ትችላላችሁ። እግዚአብሔር የሚቀባው በምክንያት ነው፣ ወይም እግዚአብሔር ሲቀባ በምክንያት ነው። ኢየሱስ ክርስቶስ በዚህ ስፍራ ላይ 5 ምክንያቶችን ተናግሯል። ይህ ክፍል የተወሰደው በቀጥታ ከኢሳይያስ ምዕራፍ 61 ከ1 እስከ 3 ባለው ክፍል ውስጥ ነው። ኢሳይያስ ዘርዘር አድርጎ ነው የተናገረው። ሉቃስ ግን እነዚህን 5ቱን ነጥቦች ላይ ብቻ ነው ያተኮረው። ስለዚህ ወደ ኢሳይያስ አንሄድም፣ ምክንያቱም እናንተ ገብታችሁ ማንበብ ትችላላችሁ። ሰፋ ያለ ክፍል ነው። ነገር ግን 5ቱ ምክንያቶች ኢየሱስ የተቀባበት ምክንያቶችን አብረን እናያለን። እግዚአብሔር በዘመናት መካከል ሰዎችን ለተለያየ ስራዎችና አገልግሎት ሲቀባ ወይም ሲያስነሳ በምክንያት መሆኑን ለማሳየት ነው ዋናው የዚህ ክፍል ዓላማ። ዋናው ሐሳብ የእግዚአብሔር መንፈስ ሲመጣ በምክንያት ወይም ለተወሰነ ተልእኮ ነው። ያለ ተልእኮ ያለ ምክንያት የእግዚአብሔር መንፈስ አይመጣም። ወይም ደግሞ እግዚአብሔር በብሉይ ኪዳንም ሄደን ስንመለከት ሰዎችን ለተለያየ አገልግሎት ሲቀባ ወይም ደግሞ ለተለያየ አገልግሎት ሲለይ በምክንያት ነው። ኢየሱስ ከተጠመቀ በኋላ መንፈስ እንደወረደበት ማቴዎስና ማርቆስ ጽፈውልናል። ማቴዎስ 3:16 እና ማርቆስ 1:10 ላይ ኢየሱስ ሲጠመቅ የእግዚአብሔር መንፈስ በእርግብ አምሳል በእርሱ ላይ እንደወረደበት፣ እግዚአብሔር አብም ከሰማይ ሆኖ በእርሱ ደስ የሚለኝ ልጄ እርሱ ነውና እርሱን ስሙት ብሎ እንደተናገረ የኢየሱስን መቀባት በግልጽ እናያለን። ሉቃስ ደግሞ በግልጽ ኢየሱስ እንደተቀባ ራሱ የተናገረበትና ምክንያቱንም ጭምር አስቀምጦልናል። የመልእክቱ ዋና ሐሳብ አስቀድሜ እንዳልኳችሁ የእግዚአብሔር መንፈስ ሲመጣ በምክንያት ነው። ያለ ምክንያት እግዚአብሔር መንፈሱን አይሰጥም። ያለ ምክንያት እግዚአብሔር ሰዎችን ለተለያየ አገልግሎት አይቀባም። ይሄን ለማወቅ ወደ ብሉይ ኪዳን ሄደን ማየት ይኖርብናል። የዚህን የመልእክት ሐሳብ ዋናውን ልናገኝ የምንችለው በብሉይ ኪዳን የነበረውን አሰራር ማየት ስንችል ስለሆነ ጥቂት በብሉይ ኪዳን ውስጥ የተጠቀሱትን በምሳሌዎች አነሳለሁ። ሁሉንም ማንሳት አልችልም። እግዚአብሔር መሪዎችን፣ እግዚአብሔር ፈራጆችን፣ እግዚአብሔር ነገስታትና ነቢያትን ለተለያየ አገልግሎት ሲቀባ እንደነበረ በብሉይ ኪዳን ውስጥ ይሄንን በግልጽ እናያለን። አጭር ጸሎትስ እናደርጋለን። እግዚአብሔር በእውነት እንዲገለጥ በኃይል። ስለዚህ ጉዳይ አውርተን ብቻ እንድንለያይ አልፈልግም። የእግዚአብሔር መንፈስ እንደመራን በዚህ ጉዳይ ላይ ጸሎትም ልናደርግ እፈልጋለሁ። በእውነት እግዚአብሔር በውስጤ ያስቀመጠው ትልቅ ቃል ነው። ለብዙ ሳምንት በውስጤ የነበረ ቃል ነው። ስለዚህ እግዚአብሔር በዚህ ሰዓት እያንዳንዳችንን እንዲነካን፣ ማንም ሳይነካ በዚህ መንፈስ ከዚህ ጉባኤ እንዳይወጣ የእግዚአብሔር መንፈስ በኃይል እንዲመጣ እንጸልያለን ወገኖቼ። አባታችንና አምላካችን አመሰግንሃለሁ፣ ከፍ ከፍ ደግሞ አደርግሃለሁ። በዚህ ታላቅ ጉባኤ ፊት እንድቆም ጸጋ ስለሰጠኸኝ
ምሕረትህን ቸርነትህን ስላበዛህልኝ ያንተ ኃይል በዚህ ጉባኤ መካከል ስላለ እያንዳንዳችንን ዛሬ በመንፈስ ስለምትነካን ማንንም በጥያቄ መጥቶ ጌታ በጥያቄ የሚመለስ ሰው ስለማይኖር የታመሙ ስለሚፈወሱ ልባቸው ጌታ ሆይ ተስፋ የቆረጠባቸው ዛሬ ተስፋቸው ስለሚታደስ የእግዚአብሔር መንፈስ በኃይል ስለሚመጣ ያንዳንዳችንም ስለሚነካ አመሰግናለሁ። ክብር ለስም ይሁን ጌታ ሆይ እኔ ባሪያ ዛሬ በዚህ ስፍራ ላይ ስቆም ቃልን ስናገር ጌታ ሆይ የቃልህ ኃይል የቃልህ ጉልበት ታላቅን ስራ እንዲሰራ ቃልን እንድታከብር በቃል ውስጥ እንድትሰራ ነፍሳችን በቃልህ እንዲታደስ ውስጣችን በቃልህ እንዲታደስ የእግዚአብሔር ክብር በኃይል እንዲመጣ ጉባኤው በመንፈስ እንዲነካ በጌታ በኢየሱስ ስም እንጸልያለን። ዛሬ ማንም ሳይነካ ከዚህ ጉባኤ እንዳይወጣ ማንም ሳይነካ ከዚህ ጉባኤ እንዳይወጣ ጌታው በኢየሱስ ስም ጸልያለሁ። የጌታ መንፈስ በኃይል እንዲመጣ የጌታ ጸጋ በኃይል እንዲመጣ ጌታ ሆይ ክብር እንዲገለጥ ይሄንን ጌታ ሆይ እነሆ ታላቅ ጉባኤ እንድታከብር ዛሬ እግዚአብሔር አባቶ ስምህ ደምቆ እንዲታይ ስምህ ከብሮ እንዲታይ ታላቅነት እንዲገለጥ ጌታ ሆይ እነሆ የታሰሩት እንዲፈቱ የተጠቁት ነፃ እንዲወጡ ነፍሳቸው የታወከችባቸው ረፍት እንዲያገኙ በህይወታቸው እግዚአብሔር አባቶ ግራ የተጋቡ ዛሬ የህይወታቸውን መስመር እንድታሳያቸው በኢየሱስ ክርስቶስ ስም ለምናለሁ። ባሪያም ደግሞ ቃልህን መግለጥ በሚገባይ ልክ መግለጥ እንድችል በኢየሱስ ስም እርዳኝ። ስለሰማህን ተመስገን በኢየሱስ ስም አሜን። ጌታ የተባረከ ይሁን። ወደ ብሉይ ኪዳን ስንሄድ የመጀመሪያው ሰው እግዚአብሔር የለየው ሰው ሁላችንም እንደምናውቀው የእምነት አባት ተብሎ የሚጠራው አብርሃም ነው። አብርሃም ጣዖትን ከሚያመልክ ቤተሰብ መካከል እግዚአብሔር ሲለየው እና ወደ ማሳይ ምድር ሂድ ሲለው አንድ ግዑዝ የሆነ መሬት ሊያስወርሰው ብቻ አልነበረም። እግዚአብሔር በአብርሃም ውስጥ ያየው አንድ ነገር አለ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ተጠቀሰው እግዚአብሔር በመጨረሻው ዘመን ከአሕዛብን ሁሉ የሚጎበኝ ለአሕዛብ ሁሉ ኃጢአት ቤዛ የሚሆን መሲህ እንደሚመጣ እንደጠቆመን ለዚህ አገልግሎት አብርሃምን መረጠው። እግዚአብሔር በአብርሃም ሕይወት ውስጥ ያየው ብዙ አሕዛብን ነው። ዘርህን እንደ አሸዋ አበዛዋለሁ ሲል ለአብርሃም እግዚአብሔር እያለ ያለው ምንድነው? በአንተ ምክንያት ብዙዎችን እባርካለሁ፣ በአንተ ምክንያት ብዙዎችን ነፃ አወጣለሁ፣ በአንተ ምክንያት ብዙዎችን ጎበኛለሁ እያለው ነበር። ስለዚህ እግዚአብሔር ትልቅ የሆነውን ሰማያዊ አጀንዳ አይቶ ነው አብርሃምን ከወገኖቹ መካከል ከዘመዶቹ መካከል ተለይቶ እንዲወጣ ያደረገው። ከአብርሃም በኋላ እንደምታውቁት አብርሃም ይስሐቅን ወለደ። ይስሐቅ ደግሞ ያዕቆብን ወለደ። ያዕቆብ ደግሞ 12ቱን ነገዶችና አንድ ሴት ልጅ እንደወለደ ይናገራል። ሁሉንም ማየት አንችልም። ከነሱ መካከል ዮሴፍን ማንሳት እንችላለን። ዮሴፍ በአባቱ ዘንድ በወንድሞቹ በጣም የተወደደ ሰው እንደሆነ ታውቃላችሁ። አባቱ እጅግ ይወደው ነበር። ከወንድሞቹ የተለየ ፍቅር ነበረው ለዮሴፍ። ስለዚህ ወንድሞቹ እጅግ ቀኑበት። ስለቀኑበትም ወንድሞቹ ጣሉት ጉድጓድ ውስጥ። በመጨረሻም በይሁዳ ምክር ከጉድጓድ ውስጥ አውጥተው ለግብፃውያን ወደ ግብፅ ለሚሄዱ ነጋዴዎች ሸጡት። የዮሴፍ ከአባቱ መለየት ምንም እንኳን ሐዘንና የልብ ስብራት ቢሆንም እግዚአብሔር ግን ከሩቅ በዮሴፍ ሊያደርግ ያለውን አስቦ ስለነበረ ዮሴፍን ከወንድሞቹ መካከል መርጦ ወደ ግብፅ ላከው። እንደምታውቁት ዮሴፍ ከብዙ መከራ በኋላ የፈርዖን ሁለተኛ ሰው ሆኖ ሲሾም በዓለም ላይ ትልቅ ረሃብ ነበረ። በዛ ረሃብ ምክንያት ወንድሞቹ ከና አባታቸው ጋር እዛ ሄዱ እና አወቃቸው። እነሱ ግን አላወቁትም። በኋላ ራሱ ሲገልጥላቸው በእነሱ ላይ የበቀል እርምጃ እንደሚወስድ አስበው ነበር። ነገር ግን አይዟችሁ፣ ተረጋጉ፣
እናንተ ለክፋት ብታደርጉትም እንኳን እግዚአብሔር አስቀድሞ ያየው ነገር ስለነበረ አስቀድሞ ከናንተ በፊት ልኮኛል። ለናንተ ብቻ መፍትሄ ሳይሆን ለግብፃውያን በዓለም ላሉ ለተራቡ ሰዎች ሁሉ መፍትሄ ይሆን ዘንድ እግዚአብሔር አስቀድሞ ልኮኛል ብሎ ያንን ክፉ የሆነውን ነገር ወደ በጎ ነገር ሲለውጠው እናያለን። ዮሴፍ ከሞተ በኋላ እንደምታውቁት ዮሴፍን የማያውቅ ፈርዖን ተነሳ ይላል። በእስራኤላውያን ላይ ትልቅ ጭቆና ማምጣት ጀመረ። እስራኤሎች ከግፉ የተነሳ አለቀሱ፣ ጮሁ፣ ወደ እግዚአብሔር ጮሁ ይላል መጽሐፍ ሲናገር። እግዚአብሔርም ጮታቸውን ሰማ ይላል። መስማት ብቻ አይደለም አየ ይላል። ማየት ብቻ አይደለም ሊያድናቸው ወረደ ይላል። ከዛ በኋላ ሙሴን ላከላቸው። ሙሴ የተቀባበት ምክንያት እስራኤላውያንን ከግዞት ከጭቆና ከግፍ ነፃ ሊያወጣ ነበረ። ስለዚህ እግዚአብሔር ሰውን የሚቀባው የሚለየው በምክንያት ነው ያልኳችሁ ለዚህ ነው። ታሪኩን ላሳጥረውና የምታውቁት ስለሆነ ከሙሴ ካለፈ በኋላ በሙሴ እግር የተተካው ኢያሱ ነው። እንደምታውቁት ሙሴ ተልእኮውን ስላልጨረሰ ሕዝቡን ከግብፅ አውጥቶ ወደ ከነዓን ይዞ የመሄድ ጉዞውን ስላልጨረሰ በእግዚአብሔር ፈቃድ እንደተሰናበተ ታውቃላችሁ። ከዛ በኋላ እስራኤላውያን ዮርዳኖስን መሻገር ስለነበረባቸው እግዚአብሔር በሙሴ እግር ደግሞ ኢያሱን ተካ። ኢያሱ ካለፈ በኋላ እንደምታውቁት እስራኤላውያን መሪ አልነበራቸውም። ነገር ግን እዛ በነበሩት ቅሬታ አሕዛቦች በተደጋጋሚ ትንኮሳና ግፍ ይደርስባቸው ስለነበረ እግዚአብሔር ያድናቸው ዘንድ በተለያየ ዘመን የተለያየ ፈራጆችን ወይም መሪዎችን አስነስቷል። እነ ጌዲዮን፣ እነ ባርቅ፣ እነ ዲቦራ እና እነ ዮፍታሔ፣ በመጨረሻም እነ ሳምሶንና እነ ሳሙኤል የዚህ የዘመነ መሳፍንት መሪዎች ነበሩ። እግዚአብሔር በተለያየ ዘመን መሪዎችን ለተለያየ ኃላፊነት፣ ለተለያየ አገልግሎት፣ ለተለያየ ስራ መርጧል፣ ቀብቷል። ሳምሶን በጣም የሚገርም ሰው ነው ታውቃላችሁ። ሳምሶን ዛሬ በቴሌቪዥን ምንድነው በሙቪ እንደምናየው እጅግ ግዙፍ ሰው የነበረ አይመስለኝም። እኔ በሱ ላይ የነበረው ጉልበትና ኃይል መለኮታዊ ስለነበረ ዮሴፍ ሳምሶን ግዙፍ መሆን አያስፈልገውም። ምናልባትም ትንሽ ቁመቱ አጭር ልጅ ሊሆን ይችላል ብዬ አስባለሁ እኔ ስገምት። ነገር ግን እግዚአብሔር ፍልስጤማውያንን ሊበቀል ስለፈለገ ሳምሶን አስነሳው። ሳምሶን እንኳን ከእስራኤል ሕግ ውጪ ሄጄ ሚስት አገባለሁ ብሎ ከቤተሰቦቹ ተለይቶ ሲሄድ ቤተሰቦቹ ከለከሉት። እሱ ግን እምቢ አለ። እግዚአብሔር ከፍልስጤማውያን ጋር ነገር ይፈልግ ስለነበረ ዝም አለ ይላል። ስለዚህ ሳምሶን የተቀባበት ምክንያት እግዚአብሔር በእስራኤላውያን ላይ የሚያደርሱትን የፍልስጤማውያንን ግፍ ተመልክቶ ስለነበረ ሊበቀል ይሄን አደረገ። ከዛ በኋላ ለረጅም ጊዜ እስራኤልን የሚያወጣ የሚያገባ ማንም መሪ አልነበራቸውም። ነብይም አልነበረም፣ መሪም አልነበረም፣ ንጉስም አልነበረም። ራእይ ብርቅ ነበረ በዛ ዘመን። በዛ ዘመን አንዲት ሐና የምትባል መሃን ሴት ነበረች። ታለቅሳለች ልጅ የለኝም ብላ። ብዙ ጊዜ እኛ የሐና ጥያቄ የልጅ ጥያቄ ይመስለናል። የልጅ ጥያቄ ብቻ አይደለም የሐና ጥያቄ። የሐና ጥያቄ ትውልድ ያለ መሪ የተቅበዘበዘ ነው። እንደምታውቁት ኤሊና ልጆቹ የእግዚአብሔርን አገልግሎት ትተዋል። የእግዚአብሔርን ቤት አርክሰዋል። ልጆቹ በአደባባይ በቤተ መቅደስ ውስጥ ዝሙት ሲፈጽሙ፣ ሴቶችን ሲደፍሩ ኤሊ ሰምቶ ምንም አልተናገረም። በዚህ ምክንያት ሐና ትቃተት ነበር። የሐና መቃተት የትውልድ ጥያቄ ነበረ። እግዚአብሔር ወይ ልጅ ስጠኝ ብቻ ሳይሆን መሪም ስጠኝ የሚል ጥያቄ ነበር። ስለዚህ እግዚአብሔር ራእይ ብርቅ በሆነበት ዘመን ሳሙኤልን ደግሞ አስነሳው። ሳሙኤል መሪ ሆኖ ህዝቡን ይመራ ስለነበረ፣ ህዝቡን ያስወጣ ያገባ ስለነበረ በዛ ዘመን ህዝቡ ተረጋግቶ ይኖር ነበር። ሆኖም ግን እስራኤላውያን እንደ አሕዛብ ንጉስ እንፈልጋለን አሉ። ጉዳዩ እግዚአብሔርን ቢያስከፋውም እግዚአብሔር ግን ይሁን አለ። ከፈለጋችሁ ይሁን
አለ። ሳሙኤል ለእግዚአብሔር ጥያቄ ሲያቀርብ ስማቸው ንጉሥ አለ የፈለጉት አርግላቸው አለው። ከዛ በኋላ ሳኦልን ቀባው። ሳኦል እንዴት እንደተቀባ ታውቃላችሁ። ያንን ታሪክ እዛ ታሪክ ውስጥ አልገባም። ግን አንድ ነገር ልነግራችሁ ፈልጋለሁ። እዚህ ውስጥ ሳኦል የተቀባበት ምክንያት ለምንድን ነው? ምንም እንኳን የሕዝቡ ጥያቄ እግዚአብሔርን ደስ ባያሰኘውም እግዚአብሔር የፈቀደው ለምንድን ነው? የፈቀደበት ምክንያት በሁለት ምክንያት ነው። አሞናውያን የሚባሉ አሉ፣ በኢየሩሳሌም ዙሪያ የሚኖሩ። ናኦስ የሚባል አንድ ክፉና በጣም ትዕቢተኛ የሆነ ንጉሥ አላቸው። ጦሩን ወደ እስራኤል ማስጠጋት ጀመረ። ኢያቡሳውያን ወይም በኢያቡስ የሚኖሩ ሰዎች እዛ ዳርዳሩን ጥግ ጥጉን ይኖሩ ስለነበረ አመጣጡ አላማራቸውም። ሰላምን መፍጠር ፈለጉና እኛ ካንተ ጋር በሰላም መኖር ነው የምንፈልገው፣ ለምን ወደኛ መጣሉት? በሰላም መኖር ትፈልጋላችሁ? ስለዚህ በሰላም መኖር የምትፈልግ ከሆነ አንድ ነገር አስቀምጣለሁ አላቸው። የእያንዳንዳችሁን ቀኝ አይን ካወጣው በኋላ ነው ከናንተ ጋር ሰላም የምፈጥረው። እጅግ አስደንጋጭ ነው። ሰው ቀኝ አይኑን ካጣ ምን ቀረው? ከዛ በኋላ እንዲህ አሉ፣ 7 ቀን ስጠን አሉ። ወደ እስራኤል ወገኖቻችን እንልካለን፣ መተው የሚታደጉን ከሆነ እሰየው፣ ካልሆነ ግን መተን አይናችንን አውጥተህ ባሪያዎች ታደርገናለህ አሉ። ወደ እስራኤል ተላከ ይሄ መልእክት። እስራኤላውያን ሲሰሙ አለቀሱ። ከቀናት በፊት ሳኦል ተቀብቶ በሕዝቡ መካከል ትንቢትም ሲናገር ንጉሥ እንደሆነም ሳሙኤል ሲነግራቸው ያልተቀበሉት ሰዎች ነበሩ። ሳኦል ደግሞ ከመቼው ነው የነቢያት ወገን የነበረው? ሳኦል ደግሞ ከመቼው ነው ንጉሥ ሊሆን የሚችለው? አንዳንድ ምናምንቴ ሰዎች አልተቀበሉት ነበር። በዚህ ምክንያት ሳኦል በቀጥታ ወደ ቤተ መንግሥት አልመጣም። ወደ እርሻው ነው ሄደው። እርሻው ሎ ሲመጣ 2 ጥማድ በሮች ፊቱ እየነዳ ሲሄድ ሕዝቡ ያለቅሳል። ምንድነው ይሄ ሕዝብ የሚያለቅሰው አለ። ታሪኩን ነገሩት። የእግዚአብሔር ቃል እንደሚነግረን በዛ ጊዜ በሳኦል ላይ ቁጣው ነደደ፣ የእግዚአብሔርም መንፈስ በኃይል ወረደበት ይላል። ጌታ የተመሰገነ ይሁን። ከዛ በኋላ እነዛን 2 በሮች እዛው ገነጣጠላቸው ይላል። ካረዳቸው በኋላ ስጋቸውን ቆራርጦ በእያንዳንዱ እስራኤል ነገድ ላከ ይላል። ነገ ሳሙኤልንና ሳኦልን ተከትሎ በማይወጣ ሰው እንዲደረግበታል። እነዛ ሳኦልን የናቁት ሰዎች ሁሉ ፈሩት ይላል። የእግዚአብሔር መንፈስ በኃይል በውስጡ ስለነበረ እኔ በሬውን ሲያርድ ወይም ሲገነጣጥል አጠገቡ ሰው አለ ብዬ አላስብም። ምክንያቱም መንፈሱ አደገኛ መንፈስ ስለነበረ ያ መንፈስ ሲመጣበት እነዛን ልክ ሳምሶን እንዳደረገው አይነት ይመስለኛል። በእርግጥ መጽሐፍ ቅዱስ ውስጥ በግልጽ የተነገረ ነገር የለም፣ ግን ገነጣጠላቸው ይላል። ከዛ እስራኤላውያን ተከተሉት ይላል። አሞናውያን መቷቸው፣ 2 እንኳን አልቀሩላቸውም ይላል። የእግዚአብሔር መንፈስ ሲመጣ በምንድን ነው? በምክንያት ነው። እስቲ በምክንያት ነው በሉ። በምክንያት ነው። ያለ ምክንያት እግዚአብሔር ማንንም አይቀባም። ያለ ምክንያት እግዚአብሔር ማንንም አይሾምም። ከዛ በኋላ ሳኦል ያው እግዚአብሔር መከናወን ሲሰጠው ታበየ፣ እግዚአብሔርን አልሰማ አለ። አሁን ደግሞ አንድ እስራኤል የሚገዳደር ግዙፍ የሆነ ጎልያድ የሚባል ሰው መጣ። በተራራ ላይ የቆመ እየተንጎማለለ ማን ነው ከናንተ መካከል ከኔ ጋር ግጥሚያ የሚያደርግ? እስቲ እኔን የሚመጥረኝ ማን ነው? ከላይ እስከ ታች ድረስ ጅብን ብሎ አይኑ ብቻ እየታየ ማለት ነው። እና ይሄንን ተግዳሮት ዳዊት እረኛው እግዚአብሔር በምድረ በዳ ሲያሰለጥነው የነበረ ዳዊት እረኛ ወንድሞቹ ሊጎበኝ ሲሄድ ይሄ ሰው በእስራኤል አምላክ ላይ ሲገዳደር እስራኤልን ሲሳደብ የእስራኤልን አምላክ ሲሳደብ ያል ማን ነው ደግሞ የሸለፈታ ምናምን ብሎ ሲናገር አረ ዘንበል ከዛ ወንድሞቹ ሰምተው አንተ ልብህን ትንቢት አውቃለሁ ተመለስ ሂድ እነዛን በጎች ጠብቅ። ከዛ በኋላ ላሳጥረውና ከዛ ሳኦል ተስማማ፣ ዳዊትም ሄደ። የሰራውን ታሪክ ታውቁታላችሁ። እግዚአብሔር የእስራኤልን ተግዳሮት ሊያስወግድ ስለፈለገ ዳዊትን ቀባው። ጌታ የተመሰገነ ይሁን። ታናሽ ብላቴና ዳዊትን ቀብቶ ህዝቡን ነፃ አወጣ። ከዛ በኋላ እንግዲህ ዳዊት አለፈ። ዳዊት ካለፈ በኋላ ሰለሞን በሱ እግር ተተካ። ሰለሞን እጅግ ጥበበኛ ሰው ነበረ። ከዚህ በላይ የማወራለት ታሪክ ሰለሞን የለውም። እጅግ ጥበበኛ ነው። እግዚአብሔር ጥበብ ሰጥቶታል። ነገር ግን እግዚአብሔር እሱን የመረጠበትን ምክንያት በደንብ የተረዳ ስላልነበረ በሱ ዘመን እስራኤል ለሁለት ተከፈለች። እሱ ካለፈ በኋላ
በልጁ ዘመን ለሁለት ተከፈለች፣ ሰሜንና ደቡብ ተባለ። ሰሜኑ ክፍል እስራኤል ነው፣ ዋና ከተማው ሰማርያ ነው። ደቡቡ ደግሞ ይሁዳ ነው፣ ዋና ከተማው ኢየሩሳሌም ነው። የይሁዳ ነገድና ግማሽ የቢንያም ነገድ ሲቀር ሌላው 10 ነገድና ግማሹ ወደ ሰሜን ሄደ። ስለዚህ አሁን ህዝቡ ጣዖት አምላኪ ሆነ፣ እግዚአብሔርን መፍራት ጠፋ። የተለያዩ መሪዎች በእስራኤል ላይ ቢነሱም እንደቀደሙት መሪዎች ሊሆኑ አልቻሉም፣ በፍጹም አልቻሉም። ስለዚህ ስላልቻሉ እግዚአብሔር አንዲት ጋለሞታ ሴት ኤልዛቤል የምትባል የአካብ ሚስት ለህዝቡ ባዕድ አምልኮ ያስተማረች፣ ከባዕድ አምልኮ ጋር ደግሞ አያይዛ ዝሙትን ያስተማረች፣ የእግዚአብሔርን ነቢያቶች የማትወድ፣ እግዚአብሔርን የናቀች፣ እስራኤልን ደግሞ የናቀች ሴት ነበረች። በዚህ ምክንያት እግዚአብሔር ምን አደረገ? ኤልያስን ቀባ። ኤልያስን ብቻ መቀባት ሳይሆን ደግሞ እርሷን በኢዩ በኩል ኤልያስ በቀባው በኢዩ በንጉሱ በኩል ደግሞ እሷን ተበቀላት። እግዚአብሔር የእስራኤልን ተግዳሮት፣ እስራኤልን ያስናቃቸውን፣ አምላካቸውን ያስናቃቸውን፣ የባዕድ አምልኮ ያስተማረችውን ጋለሞታይቱን ሴት ኤልዛቤልን እና ጣዖቷን ሁሉ ሊያዋርድ ስለፈለገ እግዚአብሔር ነብይ ይሆን ዘንድ ኤልያስን አስነሳ፣ ንጉስ ይሆን ዘንድ ደግሞ ኢዩ እንዲቀባ አደረገ። ከዛ በኋላ ሶርያውያን ደግሞ ሌላ ተግዳሮት አመጡ በእስራኤል ላይ ሌላ ተግዳሮት ሲያመጡ እግዚአብሔር ኤልሳን ደግሞ ቀባ። ኤልሳ በነበረበት ጊዜ እስራኤል ሰላም ነበረች። በእስራኤል ምንም አይነት ተግዳሮት ቢኖርም እንኳን ኤልሳ በሚሰጠው ምሪት የእስራኤል መሪ እየተመራ ሶርያውያንን ደና አድርጎ ልክ አስገብቶ ነበር። ስለዚህ ሶርያውያንን ደግሞ እግዚአብሔር ሊቀጣ ሲፈልግ ነብዩ ኤልሳን አስነሳው። ከዛ በኋላ የእስራኤል የጣዖት አምልኮ እየጨመረ አለመታዘዝ እየበዛ ሄደ። የተለያዩ ነቢያቶች ቢላክባቸውም አልሰማሉ። አልታዘዛሉ፣ አመጹ በእግዚአብሔር ላይ። እግዚአብሔር ቢለምናቸው በነቢያቶች በነነብዩ ኢሳይያስ በነነብዩ ኤርሚያስ ቢለምኑ አልሰማሉ። ስለዚህ እግዚአብሔር ወሰነ 70 ዓመት በባቢሎን ምርኮ ግማሹ ደግሞ በአሶር ተላልፎ እንዲሰጥ አደረገ። የሚገርመው ነገር እግዚአብሔር ምሕረት በምርኮ በነበሩበት ሰዓት እንኳን እግዚአብሔር አልጣላቸውም። በባዕድ ምድር ደግሞ እግዚአብሔርን እንዲያመልኩ ልባቸው ለእግዚአብሔር እንዲመለስ እነ ዳንኤልን እነ መርዶክዮስን አስቴርን ደግሞ ወደ ቤተ መንግሥት በማምጣት ህዝቡን እግዚአብሔር በባዕድ ምድር እንዲጠበቅ ያደርግ ነበር። ከዛ በኋላ 70 ዓመት ደግሞ ሲፈጸም ተመልሰው ቅጥሩን ያድሱ ዘንድ ተመልሰው ደግሞ እስራኤልን ያቆሙ ዘንድ እግዚአብሔር እነ ነህምያን እነ ዘሩባቤልን እነ ኢያሱን ካህኑን እንዲሁም ደግሞ እነ እዝራን እግዚአብሔር ቀባ። በመጨረሻው ዘመን እግዚአብሔር ጊዜው በደረሰ ጊዜ እነዚህ ሁሉ እስካሁን ድረስ የዘረዘርኳቸው ሰዎች፣ መሪዎች፣ ነገስታቶች፣ ነቢያቶች ለሰው ልጅ የህይወት ጥያቄ መልስ የሚሆን ነገር አላመጡም። ለዓለም መፍትሄ የሚሆን ነገር አላመጡም። እስራኤላውያን የተመረጡበት አብርሃም የተለየበት ዋናው ምክንያት በዓለም ላሉ ህዝቦች ሁሉ ያህዌን መፍራት የእግዚአብሔርን ታላቅነት እንዲናገሩ ነበረ። እነዚህ ሁሉ ግን ከስጋ መድከም የተነሳ ስላልተቻላቸው ዓለምን ነፃ ሊያወጡ ለዓለም መፍትሄ ሊሆኑ አልቻሉም። በዚህ ጊዜ በዘመኑ መጨረሻ ዓለምን ሁሉ ከኃጢአት ያድን ዘንድ ለህዝቡም የመዳን ዕውቀት ይሆን ዘንድ በመጨረሻም ለዓለም ቤዛ ሆነው ዓለምን ከዘላለም ሞት ይታደግ ዘንድ የሚወደውን አንድ ልጁን መድኃኒታችንን ኢየሱስ ክርስቶስን መሲሁን ቀባ። ሃሌሉያ! ጌታ የተመሰገነ ይሁን። መሲሁ የመጣበት መንገድ ይሄ ነው። እነዚህ ስማቸው የተዘረዘሩ ታላላቅ መሪዎች ያልቻሉትን እነሱ በፍጹም መልስ ያላገኙለትን መፍትሄ
ሊሆኑ ያልቻሉበትን ጉዳይ እግዚአብሔር በሚወደው በአንድ ልጁ በኢየሱስ ክርስቶስ በኩል ሞላው። ሃሌሉያ። ይህን ምሳሌ ያመጣሁት ከብሉይ ኪዳን ጀምሮ እግዚአብሔር መንፈሱን የሚልከውና ሰዎችን የሚቀባው በምንድነው? በምክንያት ነው። እግዚአብሔር ያለ ምክንያት እኛን ቲያትር ለማሰራት ድራማ ለማሰራት ለማገለባበጥ በፍጹም አይመጣም። ልንገራችሁ፣ እግዚአብሔር መንፈስ ተቀብቻለሁ የምትል ከሆነ መቀባትን ምክንያቱን ጨምረ ንገረን። ምክንያቱ ምንድነው? እግዚአብሔር የቀባህ ተቀብቻለሁ እግዚአብሔር ነብይ አድርጎኛል እያሉ በየመንደሩ መዞር አይደለም ወገኖቼ። እግዚአብሔር የቀባው ካለ ይታይ በግልጽ በአደባባይ። እነዚህ የተጠቀሱ ሰዎች ምንም እንኳን ለሰው ልጅ ጥያቄ መልስ ባያመጡም የተቀበቡበት ምክንያት ነበራቸው። ስለዚህ ወደ ዋናው መልእክቴ ልምጣ። አሁን ኢየሱስ የተቀባበት ምክንያት ብዙ ነው። ኢሳይያስ ምዕራፍ 61 ሙሉ ክፍል ስታነቡት፣ ኢየሱስ ግን በሉቃስ ወንጌል ላይ የተጠቀሰው 5ቱን ብቻ ልንገራችሁ። አንደኛው ኢየሱስ ተቀባሁበት ያለው ለድሆች ወንጌልን እሰብክ ዘንድ ነው አለ። የእግዚአብሔር መንፈስ በኔ ላይ ነው፣ እግዚአብሔር ለድሆች ወንጌልን ሰብክ ዘንድ ቀብቶኛል። ድሆች ማን ናቸው? ድሆችና እንደምናስበው ልብስ የሌላቸው ቤት የሌላቸው የሚበሉት ያጡ ማለት አይደለም። ድሆች ለነፍሳቸው ረፍት የሌላቸው ሕይወት ጣዕሙ የጠፋባቸው ሰላም ያጡ ልባቸው የታወከ የተረበሸ መንፈሳቸው የተሰበረ የመፈጠራቸው ትርጉም ያልገባቸው እግዚአብሔር ወደዚህ ምድር ለምን እንዳመጣ ያላወቁ እነሱ ከሰው ሁሉ ይልቅ ምስኪኖች ናቸው። በቁሳዊ ነገር እጅግ የደረጁ ቢሆንም የተመቻቸው ቢሆንም ጥሩ ቤት ውስጥም ቢኖሩ ነገር ግን እነዚህ የዘረዘርኳቸው ነገሮች ውስጣቸው ከሌለ እነዚህ የዓለም ሁሉ ድሆች ናቸው። ለነዚህ ወንጌል ሰብክ ዘንድ ነው አለ። ሁለተኛ ምክንያት ለታሰሩት መፈታትን። የታሰሩት እነማን ናቸው? የህይወት ምርጫ የሌላቸው፣ የወርጭ ምርጫ ነፃነት የሌላቸው፣ በሰዋዊ ስርዓትና በሃይማኖት ዶግማ የታሰሩ፣ ተረት በሚመስል ሰው በፈጠረው ብልሃት የተያዙ፣ ወደ እውነት መምጣት ያልቻሉ፣ እውነት የተቀማባቸው፣ ልክ በእስር ቤት እንዳለ ሰው ምንም ነፃነት እንደሌለው የሆኑ አባትና እናታቸው የነገራቸውን ብቻ ከመቀበል በስተቀር ለራሳቸው የህይወት ምርጫ የሌላቸው እነሱ የታሰሩት ናቸው ወገኖቼ። እነሱን ደግሞ ይፈቱ ዘንድ ነው የመጣሁት አለ። ሃሌሉያ። ጌታ ይፈታል። በቅርቡ በጣም በሶሻል ሚዲያ ላይ አንድ ያየሁት ነገር ነበርና እኔ ብዙ አልተከታተልኩም ልጁንና ባለቤቴ ተከታተለው ነበረ። መጽሐፍ ቅዱስን በአደባባይ ሲሳለቅበት የነበረ ቀዶ የጣለ እግዚአብሔርን የተሳደበ ሰው እግዚአብሔር በሚገርም ሁኔታ አግኝቶት እያለቀሰ ንስሐ እየገባ ሲመሰክር ሰማው። አቤት የእግዚአብሔር ምሕረቱ! አንዱ ልጅ ከሱ በፊት እጅግ ተቆጥቶ ይሄ ሰው መጽሐፍ ቅዱስን ቀዷል፣ እንዲሆንበታል፣ እንዲህ ነው መደረግ ያለበት ብሎ የፍርድ ቃል ሲያወጣበት እግዚአብሔር ግን ምሕረቱን ለቀቀበት። እግዚአብሔር የተመሰገነ ይሁን። እነዚህን የታሰሩትን ሰዎች ወዶ አይደለም ይሄ ሰው አባትና እናቱ የነገሩትን ነው ከየት ያምጣ? ሄዶ እሱ ህይወትን መምረጥ አይችልም። የህይወትን መንገድ መምረጥ አይችልም። ነፃነት የለውም፣ ታስሯል። ይሄንን ሰው ነፃ ያወጣው ጌታ ነው። ሃሌሉያ። ሶስተኛው ለዕውሮችም ማየትን እሰብክ ዘንድ። ዕውሮች እነማን ናቸው? ዕውሮች ማለት ፊዚካሊ ዕውር ማለት አይደለም። እውነት ያልበራላቸው ቢነገራቸው የማይገባቸው ማስተዋል የተወሰደባቸው በከንቱ ፍልስፍናና ተረት በሚመስል ትምህርት የተያዙ ልባቸው የደነዘበባቸው እውነትን የተቀሙ እነዚህ ዕውራን ናቸው። ለነዚህ ደግሞ ማየት ያስፈልጋቸዋል። የጌታ ብርሃን የሆነው ኢየሱስ ክርስቶስ እውነትን እንዲገልጥላቸው መጣ። እኔ እውነት ሕይወት መንገድም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም ብሎ ተናገረ። ጌታ ይባረክ። የተጠቁትን ደግሞ ነፃ አወጣ ዘንድ። የተጠቁት እነማን ናቸው? በአጋንንትና በክፉ መናፍስት የተያዙ፣
በበሽታና ክፉ ደዌ የታሰሩ የተመቱ ሃሌሉያ በተለያየ ደዌ የታሰሩ ፈውስ የሚያስፈልጋቸው በተለያየ አጋንንት ስርዓት ውስጥ ያሉ ነፃ መውጣት የሚያስፈልጋቸው ነበሩ በዛም ጊዜ አሁንም አሉ ለነሱ ደግሞ ነፃነትን ሰብክ ዘንድ ነው አለ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ድዌን ይፈውስ ነበር ይሰብክ ነበር ያስተምር ነበር በየመንደሩ እየሄደ የታመሙ ሰዎችን ነፃ ያወጣ ነበር የመጨረሻውና አምስተኛው የተወደደችውን የጌታን ዓመት ሰብክ ዘንድ የተወደደችው የጌታ ዓመት የቷ ናት ይች የእግዚአብሔር ጸጋ ዘመን ናት ነፃ የመውጣት ዘመን የመበጀት ዘመን በኢሳይያስ ምዕራፍ 61 ላይ የተጠቀሰው በግሪክ ዴክቶስ ተብሎ ይጠራል ዴክቶስ ማለት ባሪያ ነፃ የሚወጣበት ዕዳ የሚሰረዝበት መሬቱ የተወሰደበት የሚመለስበት ዓመት ማለት ነው በዘሌዋውያን ምዕራፍ 25 መሰረት ኢዮቤልዩ ማለት ከማህበረሰባዊና ኢኮኖሚያዊ እስራት ፍጹም መፈታት ማለት ነው እግዚአብሔር ኃጢአተኞችን የሚቀበልበት ዓመት ለኃጢአተኞች ጸጋን የሚሰጥበት ዓመት ልባቸው ለተሰበረባቸው ተስፋ የገለጠበት ዓመት ነው ክርስቶስ ከመምጣቱ በፊት የሰው ልጅ በጨለማ ውስጥ ነበር የህይወት ትርጉም አያውቅም ነበር ዳዊት እንኳን የእግዚአብሔር ሰው ሙታን አያመሰግኑም እኮ አንድ ጊዜ እኮ ወደ ሲኦል የወረደ ሰው አያመሰግንም ነገር ግን ሕያው የሆነንኛ በዚህ ምድር የምናመሰግን እንደውም የእግዚአብሔርን ቸርነት በሕያዋን ምድር አይዘን አምናለሁ ይላል ዳዊት ከሞት በኋላ ስላለ ነገር ምንም ግልጽ የሆነ ነገር አልነበራቸው ነገር ግን ኢየሱስ መጣና ኢየሱስ በእግዚአብሔር እቅፍ የነበረው አንዱ ልጁ ኢየሱስ ክርስቶስ ስለ እግዚአብሔር ተረከልን ስለ እግዚአብሔር ዓላማ ስለ ሳልቬሽን ፕላን ስለ መዳን እቅድ እግዚአብሔር ለሰው ልጆች ስላለው ፍቅር የተገለጠው በጌታ ነው ይህች የተወደደች ዓመት ናት እርሷን እሰብክ ዘንድ ሌላ ምሳሌ ልጨምርላችሁ ግሪኮችና ሮማውያን ከክርስቶስ ልደት በፊት መቃብራቸው ላይ የሚጽፉት ነገር እጅግ የሚያሳዝን ነው አንተ ታላቅ የሆነ ሰው በመካከላቸው ሲሞት አንተ ታላቅ ነበርህ ማንንም አይቋቋምህም ነበር ጀግና ነበር አሁን ግን ወደ ጨለማ እየሄድክ ነው እንደ ሰነፍ ሞትክ ነው የሚል ከሞት በኋላ ስላለ ህይወት ምንም ፍንጭ የሌለው አይነት ጥቅስ ነበር በአዲስ ኪዳን ሳይሆን ግሪኮች በመቃብራቸው ላይ የሚጠቅሱት ሮማውያን የሚጠቅሱት በቃ ከአምላኬ ጋር በሰላም እኖራለሁ ለዘላለም እኖራለሁ የምድር ሩጫዬን ጨርሻለሁ የሚሉ ተስፋዎች ነበሩ እነዚህ የተወደዱ ዓመታት ናቸው ጌታ የተባረከ ይሁን መልእክቴን ያጠቃለልኩ ነው በዚህ ዘመን የመቀባቱ አገልግሎት አለ ወይ እግዚአብሔር አሁንስ ይቀባል ወይ አዲስ ኪዳንን ስንመረምር አንድ ፍንጭ ብቻ ነው የምናገኘው በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 ላይ አንድ ፍንጭ አለ እንዲህ ይላል በክርስቶስም ከናንተ ጋር የሚያጽናናና የቀባን እግዚአብሔር ነው የቀባን የሚለው ግስ በግሪኩ ኢየሱስ ቀብቶኛል ብሎ ከተናገረው ቃል ጋር ተመሳሳይነት አለው እያያችሁ ነው አለ ያሳያችሁ ነው ስለማይታየን ከጀርባዬ እያያችሁ ነው እሺ በግሪኩ ክሬዮ ይባላል ጳውሎስም በሁለተኛ ቆሮንቶስ ላይ የጠቀሰው መቀባት የሚለው ቃል ክሬዮ ነው ኢየሱስም የእግዚአብሔር መንፈስ በእኔ ላይ ነው እግዚአብሔር ለድሆች ወንጌል እሰብክ ዘንድ ቀብቶኛል የሚለው ክሬዮ ነው ልዩነት የለውም ልዩነቱ ኢየሱስ መሲህ ነው የተቀባው ለትልቅ ዓላማ ነው ከሱ በኋላ ደግሞ የተቀቡት አገልጋዮች ሐዋርያቶች ደግሞ እሱ የጀመረውን ሥራ ለመጨረስ እሱ የጀመረውን ሥራ ከዳር ለማድረስ ደግሞ ይቀባሉ አሁንም የመቀባቱ አገልግሎት አለ እግዚአብሔር ይቀባል አሁን በአንድ ጥቅስ ላይ ተመስርቶ ቴዎሎጂ መስራት አይቻልም የሚል ፕሪንሲፕል አለ በወሰድነው ቴዎሎጂ ላይ ግን ፍንጭ ደግሞ አለ እግዚአብሔር ለአገልግሎት ይለያል እግዚአብሔር በሐዋርያት ሥራ ምዕራፍ 13 ላይ በርናባስንና ጳውሎስን ለጠራኋቸው አገልግሎት ለዩልኝ ብሏል እግዚአብሔር በዚህ ዘመንም በሥራ ላይ ነው እግዚአብሔር ይቀባል
እግዚአብሔር ይለያል። እግዚአብሔር ልዩ መንፈስ የሚያመጣባቸው ሰዎች በልዩ ቅባትና መንፈስ የሚያገለግሉ ሰዎች ያስነሳል። ዛሬ ብዙ ተቀባን የሚሉ ሰዎች ስለመጡ እንዳራክሱብን ወገኖቼ። ያረከሰብን እኮ መቀባት ሁሉም ተነስቶ ተቀብቻለሁ ስለሚል ነው። ነገር ግን መቀባት አለ። እኔ በኖርኩበት ዘመን በኔ እድሜ እንኳን ትላልቅ ሰዎች በዓለም ላይም በዚህ በእኛ ምድርም ላይም የተቀቡ ሰዎች ነበሩ በልዩ ቅባት እግዚአብሔርን የሚያገለግሉ። በዚህ ዘመን ግን እንደምታውቁት እግዚአብሔር እስኪያጠራና እስኪለይ ድረስ ተቀብቻለሁ የሚል ብዙ አለ። የእግዚአብሔር መንፈስ የደረሰበት እንኳን ያልደረሰ እግዚአብሔር ያልነካው ስለ እግዚአብሔር የማያውቅ ፐርሰናል ኤክስፒሪየንስ የሌለው ቃሉን እንኳን ገልጦ የማያነብ ሰው ተቀባው ሲለኝ እኔ ልቤ ይሰበራል። ቄስ አትቃወመኝም፣ እውነት ነው የምላችሁ። ያረከሱብን እነሱ ናቸው እንጂ እግዚአብሔር የሚቀባቸዋል። በቅርብ ጊዜ አንድ የማምንበት ሰው ጥንት የማቀው ሰው የተናገረው ተስፋ አለ። እግዚአብሔር የሚለይበት ዘመን ይመጣል። እግዚአብሔር ይለያል ወገኖቼ። በልዩነት እግዚአብሔር ይገለጣል። በመጨረሻው ዘመን እግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንታ ትኖራለች ይላል። በዛን ጊዜ ሰው የእግዚአብሔርን ክብር ከሩቅ አይቶ ይመጣል። ማንም ወንድሙን እግዚአብሔርን እወቅ ብሎ አያስተምረውም ይላል። ሰው ሁሉ የእግዚአብሔርን ክብር አይቶ ይመጣል። ለዚህ ነው ቅድም በድን ባለበት አሞራዎች ይሰበሰባሉ ያልኳችሁ። የእግዚአብሔር ክብር ባለበት የእግዚአብሔር ሕዝብ ይሰበሰባል። ጌታ ይባረክ። ይሄን ዘመን ያምጣልን ጌታ። ይሄን ዘመን ያምጣልን። ሃሌሉያ። ይሄን ዘመን ያምጣልን። እግዚአብሔርን አክብሩት። ሃሌሉያ። ይሄን ዘመን ያምጣልን። ሃሌሉያ። በመጨረሻ ይህ ኃይል አገልግሎት በቤተ ክርስቲያን በሙላት እንዲሰራ ምን እናድርግ? ምን እናድርግ? መሰረታዊ ጥያቄ ነው። አንደኛ ከአመፃና ከክፋት እንራቅ፣ ንስሐ እንግባ። ወገኖቼ ሆይ ዛሬ እኮ ቅንነት ጠፍቷል። መጽሐፍ ቅዱስ ሲናገር እግዚአብሔር ጻድቅ ነው፣ ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። ትቀደሱም ዘንድ ፈልጉ፣ ያለሱ እግዚአብሔርን ማየት የሚችል የለምና። የኔ ልጆች እንደዚህ ይሉኛል፣ እግዚአብሔር ለከሌ ተገለጠ፣ መጽሐፍ ቅዱስ ውስጥ ታየው፣ እግዚአብሔር መልአኩን ላክ ይላል። በዚህ ዘመን ለምን የለም? ይሄ ክስተት ለምን የለም? እኔ የምለው ክፋት በዛ። የኔ መልስ ነው። እናንተ የምትሉትን በሉ። ክፋት በዛ፣ ቅንነት ጠፋ። ቅንነት ጠፋ ወገኖቼ። በቅንነት የእግዚአብሔርን ቃል የሚሰማ የሚያስተምር ሰው ጠፋ። እግዚአብሔርን የሚፈራ ሰው የለም። በቃ ላይዋችን ነው እንጂ በቃ ምንድነው እንደተለሰነ መቃብር ነን። በቃ ውጫዊ ነገር ያምራል፣ ውስጣችን ግን ብዙ ነገር አለ። ዘረኝነቱ አለ፣ ክፋቱ አለ፣ ምቀኝነቱ አለ፣ ቅናቱ አለ። እግዚአብሔር ከዚህ ይፍታን። ንስሐ እንግባ፣ እግዚአብሔር ከዚህ ይፍታን። ሶስተኛ ዛሬ የቤተሰብ አገልግሎት ቀን እንደሆነ ሰምቻለሁ። ኢየሱስ ይሄን ቅድም ያነበብኩላችሁን ክፍል ያነበበው በምኩራብ ውስጥ ነው። ምኩራብ ደግሞ የጸሎት ስፍራ ነው። ምኩራብ ቅዱሳን ጥቂት እየሆኑ የሚሰበሰቡበት የእግዚአብሔርን ቃል የሙሴን ሕግ የሚያነቡበት የሚሰሙበት ስፍራ ነው። በእውነት የቤት ለቤት ፕሮግራም ይጠናከር። በእንደዚህ አይነት ሜጋ ቸርች አይደለም እኮ እግዚአብሔር የሚሰራው። በዘመናት መካከል ትናንሽ ጉባኤ መካከል ሁለትም ሶስትም እኮ ነው የተባለው። ጥቂት ሆነን ህብረት ስናጠናከር፣ ፍቅር ሲመጣ፣ አንድነት ሲመጣ የዛ ጊዜ እግዚአብሔር መስራት ይጀምራል። ልንገራችሁ፣ እግዚአብሔር ይገለጣል፣ በክብር ይገለጣል። የሚገለጥበት ዘመን አለ። ሲገለጥ ግን ከትላልቅ ሜጋ ቸርች ይሆናል ብላችሁ አትጠብቁ። ከየሰፈሩ ካሉ ህብረቶች መካከል እግዚአብሔር ይገለጣል። በየሰፈሩ እግዚአብሔር ይሰራል። በእውነት በሰፈር ውስጥ ላሉት እግዚአብሔርን ለማያውቁ ሰዎች ምሳሌ ከሆናችሁና እነሱን ወደ ጌታ ካመጣችሁ ሌላ ነገር አያስፈልጋችሁም። ስለዚህ የቤት ለቤት ህብረት በጣም ትኩረት ሊሰጥ የሚገባው እሱ ብቻ ደግሞ አይደለም። በየቤታችሁ ብዙ ጊዜ የዚህ ዘመን ትውልድ መጽሐፍ ቅዱስን አያነብም። ታውቃላችሁ። እኔ ጀጅመንታል ለመሆን ወይም ደግሞ በእነሱ ላይ ለመፍረድ አይደለም። ምክንያቱም ኮምፒቲንግ ፕራዮሪቲዎች አሉ። በሶሻል ሚዲያ ላይ ያሉ ነገሮች ቲክቶክ የሚያመጣው አለ፣ ኢንስታግራም ምን እያሉ ማለት ነው። ስለዚህ
የእግዚአብሔርን ቃል ቁጭ አድርገን ነው የምናስተምራቸው እንጂ መጽሐፍ ቅዱስ አንብብ ብለህ ብትሰጠው አያነብልህም። እኔ ይሄን የወሰድኩት ከዛሬ 7-8 ዓመት በፊት አየው አንብቡ ብል አንዷ ልጃችን በጣም ታነባለች፣ ሁለተኛዋ ደግሞ እስከዚህ ናት። ግን ማታ ማታ ላይ ቁጭ ብለን የእግዚአብሔርን ቃል እንማራለን። አንድም ቀን እኔ እንኳን ደክሞኝ በስራ ዝዬ በቃ የሆነ አቅም አንሶኝ ወደ መኝታ ነው ፕሮግራም ሳይደረግ አትሄድም ይባላል። ቁጭ ብለን ጸልየን ቃሉን አንብበን በዚህ ምክንያት ብቻ መጽሐፍ ቅዱስን ከገጽ እስከ ገጽ ማወቅ ይችላል። ስለዚህ ወገኖች ቤት ውስጥ ላለ ህብረት ትልቅ ትኩረት እንስጥ። እግዚአብሔር በዛ ውስጥ ነው የሚሰራው። ሌላ በጌታ ላይ ደግሞ እምነት ይኑረን። እርሱ ዛሬም ይሰራል። መንፈስ ቅዱስ ዛሬም በስራ ላይ ነው። እግዚአብሔርን እንፈልግ። እግዚአብሔርን ፈልጉ ታገኙታላችሁ። ለምኑ ይሰጣቸዋል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላቸዋል። እግዚአብሔር ጽድቅን ለሚራቡ ለሚጠሙ መንፈሱን ይሰጣል። ብዙ ጊዜ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላቸዋል ይላል ቃሉ። እኔ መኪና ለምኜው አልሰጠኝም። ይኸው ስንት ዓመቴ ይኸው ቤት ለምኜው አልሰጠኝም። እሱ አይደለም የማትከለከሉት አንድ ነገር ልንገራችሁ፣ ለምኑት መንፈስ ቅዱስን። መጽሐፍ ቅዱስ ሲናገር እንደዚህ ያለ የሚለው እናንተ ክፉዎች ሆናችሁ ልጆቻችሁ መልካም ነገር ካደረጋችሁ በሰማይ ያለው አባታችሁ ደግሞ አብልጦ ምንን መንፈስ ቅዱስን ለምኜ አጣው የሚለኝ ሰው ካለ ከኔ ጋር መነጋገር ይችላል። በእውነት ነው የምላችሁ። መንፈስ ቅዱስን ስጠኝ ጌታ ሆይ ተጠምቻለሁ ብለን ካለ ያመጣል። ግን ዓላማው ለምንድን ነው የሚለውን ነገር በደንብ ግልጽ ማድረግ፣ ለወንጌል አገልግሎት የእግዚአብሔርን ክብር ለመግለጥ በቤተ ክርስቲያን ውስጥ እግዚአብሔርን ለማገልገል ካለን ጥማትና ቅናት ከሆነ እግዚአብሔር መንፈሱን ያፈሳል። ጌታ የተባረከ ይሁን። እግዚአብሔር ይመስገን። እቺ አጭር ጸሎት እናደርጋለን። ስለ ቅባት ነው ያወራነው፣ ስለ መንፈስ ቅዱስ ነው ያወራነውና እግዚአብሔር ደግሞ በመንፈሱ እንዲነካን እንጸልያለን። የመጨረሻ ጸሎት እናደርጋለን። ቄስ ትግስቱ ወደዚህ ጋብዘዋለሁ፣ መጥቶ ይጸልይልናል። የጌታ መንፈስ ወገኖቼ ሆይ ይነካናል። ዛሬ ጥያቄ ይዛችሁ የመጣችሁ ሰዎች አላችሁ፣ ግራ ግብት ብሏችሁ እያመነታችሁ ልሂድ አልሂድ። ዛሬ እግዚአብሔር ለኔ የሚናገረኝ ነገር ይሆን? በቃ ህይወት ስልችት ያላችሁ፣ የህይወት ጣዕሙ የጠፋባችሁ፣ ትርጉም ያጣችሁ ሰዎች ወገኖቼ ሆይ ዛሬ እግዚአብሔር እናንተን ይነካል። የጌታ መንፈስ ይንካችሁ።